እንግዲህ ትናንት ጨረቃዎቼ በቲክታክ ላይ በመምጣታቸው በጣም ብዙ ሰዎች ተደስታቸዋል። ያልተደሰተ ሰይጣን ነው። እንደምታያቸው አንድ አይነት ልብሳቸውን ለብሰው እንደዚህ ምር ድምቅ ብሎባቸው እየተሳሳሙ ምናምን ድምቅ ያለ ጊዜ ነበረ። ለምንድነው ላይቭ የገቡት የሚለውን ነገር ሌላ ጊዜ ወይ ደግሞ በሌላ ቪዲዮ ምገልጽላችሁ ይሆናል ማለት ነው። ምክንያቱም በጣም ብዙ ነገሮችን እያዩ ስለሆነ ለዛ ነው እንደዚህ ላይቭ ላይ እምር ብሎባቸው የመጡት ማለት ብሩኬ ከሀይሚ ውጭ ሀይሚ ከብሩኬ ውጭ እንደማይተያዩና እንዲሁም ደግሞ ለብዙዎቻችሁ ያው የፍራንኩ ነገር አሳስቧችሁ ስለነበር ገጭ ስለነበረ ምናምን ያንንም ለመመለስ ነው። ያው እንግዲህ እንዳያችኋቸው እነሱ ፍቅር ሰላም አውርደው እኛ ግን እርስ በርሳችን እየተቦጫጨቀን ያለን እንዲሁም ደግሞ እስካሁን ድረስ ከሌ ነው ጥፋተኛ ከሌ ነው ጥፋተኛ ሀይሚ ነች ብሩኬ ነች እያልን ብሩኬ ነው እያልን ያለናለንና ይህን ነገር እንድናቆም ይመስለኛል በአንድ ላይ ለብቻ እንደዚህ እንዳያችኋቸው አምሮባቸው የመጡት ማለት ነው። ብሩኬ እንግዲህ ላይቭ ላይ እንትኖች ሲመጡ ጌመሮች ምናምን ከሀይሚ ጋር ተጫወቱ እያለ ነበረ ሲያጫውታቸው የነበረው ማለት ነው። ምክንያቱም ከዚህ በፊት ብዙዎቻችን ጥያቄ አቅርበን ነበረ። በጥያቄዎቻችን መሰረት ያን ጥያቄም ለመመለስ ያክል ነው። ብዙ ጊዜ የጠየቅናቸው ጥያቄዎች ቶሎ መልስ ማይሰጠን ያው ብዙ ነገር አንድ ሰው ከሆነ ነገር ወደ ሆነ ነገር ባንዴው ስለማይመጣ ሀይሚ ከዚህ በፊት ጌም ተጫውታ ስለማታውቅ ብቻዋን ራሷን ችላ ለዛ ነው ትፈራለች፣ ይከብዳታል። ማናችንም ቢሆን የሆነ ነገር ብቻችን ለማድረግ ያስጠላል። ጌመሮች ደግሞ ታውቃላችሁ ቅጣት ላይ በጣም ከባድ ነገር ነው የሚቀጡትና ያ ነገር ደስ አይልም። እኔም በበኩሌ ያው ታውቃላችሁ ብትጫወት ደስ ይለኛል ምናምን አሸናፊ ብትሆን፣ ግን አንድ ከተሸነፈች ደግሞ የሚቀጧት ቅጣት አለ። ያ ነገር ደግሞ ያስፈራል። ሁላችንም ቢሆን ቅጣታቸው ደስ አይልም። አንዳንዶቹ የፋራ ነው የሆነ ነገር ይቀጣሉና ለዛ ነው። ሰላም ሰላም፣ ውድና የተከበራችሁ የሙ ቻናል ተከታታዮች በሙሉ እንኳን ደህና መጣችሁ። በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልልኝ። ላይክ፣ ሰብስክራይብ፣ ሸር ማድረጋችሁን አትርሱ የኔ ውዶች። እንግዲህ እንደምታዩት ጨረቃዎቻችን እንደምታዩት ብሩኬ አላት ማለት ነው። የሆነ ሰፈር የሆነ ነገር ተቃጠለ እየሸተተኝ ነው። ጉድ። ኧረ ብሩኬ አንዳንዴ እኮ ለሰው ይታሰባል። እንደዚህ ማን ሳማት ብሎ ነው የሳም ቀጥላላችሁ። እና ግን እውነት ለመናገር ማለት ነው ስልኬን ጥዬው ይዤ ነበርና ከዛ ስመለስ ልክ ቪዲዮውን እንትን አድርጌ ማለት ነው ሪከርድ እያደረኩኝ አልነበር ልንገራችሁ ሚስጥር። ከዛ ሪከርዱ እንደምን አድርገው ነው ብዬ ተውኩት። እዛ ላይ ብላይ ያሉትን ትቼ እኔ ከሄድኩኝ ምን አደረጉ? የኔ ጅልነት እንግዲህ እኮ ያንን በፊት ያለፈኝ ላይ ስል እዛም ላይ ብላይ እያለፉኝ ነውና ምን ልይ ብዬ ሳይላችሁ እዚህ ጋር ተባብለው ወይኔ ያልኩ በቃ እንጂ ነገር ብዬ ጫውኩኝ ብቻዬና ብቻ በጣም ደስ የሚል ቀን ነበረ። ላይፍ ፍቅር ኢዝ ጉድ፣ ፍቅር ኢዝ ቬሪ ቬሪ ጉድ፣ ቬሪ ላቭ ኢዝ ጉድ ቶ ማች። በቃ እንደዛ ነው ማለት አማርኛ ማሰሙ ካላችሁ በእንግሊዝኛ ላይ በላችሁ ብዬ ነው። ኦ ማይ ጋድ በጣም ደስ ይላል የምር እግዚአብሔርን በጣም ደስ የሚል ቀን ነበር። የተንኮል ሳቅ ነው የሳኩላችሁ። ለማንኛውም ማለት ነው በጣም ብዙዎቻችሁ ብዙ ነገር ስትሉ የነበራችሁ እየተማራችሁበት ነገር አለ ብዬ አስባለሁ። እንዲሁም ደግሞ በደንብ ተምራችሁበታል። ብቻ ሀይሚና ብሩኬ ፈጣሪ አይለያችሁ፣ ፍቅራችሁን ከዚህ በላይ ከፍ ያድርግላችሁ። በእናንተ ፍቅር የሚደሰቱ በጣም ብዙ ወንድሞች ብዙ ሰዎች አሉና ይህን ፍቅራችሁን አይቀዝቅዝባችሁ። እግዚአብሔርም በጣም ብዙ እህቶች ነው የሚወዷችሁ። ይህን ልታውቁ ይገባል። እግዚአብሔርንም ደግሞ ልታመሰግኑ ይገባል። በተረፈ ፏ በሉልኝ የጨረቃዎች ቤተሰቦች። የእውነት በጣም ነው ደስ ያለኝ። እግዚአብሔር ምን ልበላችሁ፣ በምን ቃል ልግለጻቸው? ሰው እንደዚህ ያምርበታል። በፈጣሪ መልካም ጊዜ ላችሁ። ወዳችኋለሁ። ባይ